እቺ ልጅ በአማራ ህዝብ ትግል ውስጥ ራሷን የቻለች አንድ ክፍለ ጦር ናት። እኔ ድፍን የጎጃም ህዝብ መስክር ቢባል ሊመሰክርላት የሚችል በቃ በጀግንነትን በልኩ ኑረዋለች። እንደዚህ ያለች ጠንካራ ጀግና ስትገኝ እሷን ማበርታት ነው። የጤና እክል ገጥሟት በስር እያሰቃዩት መከራዋን እያየች እታገሳለሁ በምንም ታምር ህይወት አለማየሁ ትባላለች እስከ መጨረሻው እታገሳለሁ ማለቷን ይሄ እንዴት እንደ ድካም ይቆጠራል? እንዴት ወንድም ነን የትግሉ አጋር ነን የሚሉ አካላት ምን ማለት ነው? አሁን እውነት ለመናገር እችን ልጅ ተከታትሎ በዚህ ደረጃ የስነ ልቦና ጫና መፍጠር ምን ለማድረግ ነው? ትክክል አይደለም። በዚህ ሂደት ውስጥ ሁለት ሰዎች ያነሳለሁ። አንደኛው በግልጽ የምናገረው ዶክተር ደሳለኝ ጫኔ መልስ መስጠት ካለበትም ሊሰጥ ይችላል። ሁለተኛው ሰው ዶክተር አበባው ደሳለው የዚህ ፓርላማ የነበረው ህዝብ ተወካዮች ምክር ቤት ዶክተር ደሳለኝ ጫኔም ዶክተር አበባውም 100% ያረጋገጥኩትን ነው ማውራው። በተደጋጋሚ ከብርሃኑ አዴሎ ጋር ይገናኛሉ። ለእስረኞቹ በማዘን አይነት ነገር ነው ስታይሉ ነገርየው። ግን እስረኞቹ ነገሯችሁ በቃ አትዘኑልን እና ዶክተር ደሳለኝ ጫኔ you have to just stop ልጅቷ በህመሜ አትምጡ በላይ ዘለቀ በልጁ ነው የመጡት። እኔ አይደለሁም ያልኩት እሷ ናት። በላይ ዘለቀን በልጁ ነው የመጡት። ብትፈልጉ ቀቅሉና ብሏት ነው ያለው። የኔ ጤንነት ካሰባችሁ ምንድነው የአማራ ህዝብ ማን ነው የኢትዮጵያ በአማራ እሴት እንድትመራ መታገሌ ስተት ነው በይና ፈርም የሚል ሰነድ ላይ የአማራ ህዝብ የማንነት ጥያቄ ያነሳባቸው ይዞታዎቹ መተከልም ደራም ይሁን ራያም ይሁን ጠለምትም ይሁን አዲስ አበባም ይሁን ወልቃይትም ይሁን መላ አገሪቱ ርስቱ ናት። እየተፈናቀለ እየተሳደደ ስቃይ የሚያይ ህዝብ ነው። ለዚህ ህዝብ መታገሌ እንደ ስተት ተቆጥሮ ተሳስቻለሁ በይና ፈርሚ ተብሎ ስቴት ተደርጎ እንዴት ነው እዚህ ላይ መፈርመው ነው ጥያቄ ያነሳቻለችው? ይሄን ያህል ሰው ገለሻል፣ አማራ ክልል የተፈጠረው ውድመት ሁሉ አንቺን የሚመለከት ነው የሚል ክስ ቀርቦ እዚህ ላይ ፈርሚ መባልን እንዴ! እና ዶክተር ደሳለኝ ጫኔ እናንተ ብትሆኑ ፈርማችሁ ትወጣላችሁ ማለት እኮ ነው። ደጁ ናችሁ ፈርሙ እያላችሁ ማግባባትን ምንድን ነው ያመጣው? ትክክል አይደለም። በየትኛው መንገድ ልታስተባብሉት ብትሞክሩ በበቂ ሁኔታ መረጃ ስላለ አያዋጣም። ትክክል አይደለም። ሄዳችሁ እስረኞቹን ጭምር ጫና እየፈጠራችሁ ነው። እስረኞቹ ደግሞ አትምጡብን እያሉ ነው ያሉት። አግባብታችሁ ማስፈረም የምትችሉትን ያክል አስፈረማችኋል። የፈረሙ እጅ ሰጡ ሰጥተዋል። እኛን ግን ተውን ነው ያሉት። በቃ ለምን ነው ማተዋቸው? ባይዘወይ ላለመናገር ፈልገን አሁን ይሄንን አጀንዳ ላለማድረግ ፈልገን ትተነዋል። ግን ነገሩ እየበዛ ሄደ። እንዴ ይሄን እየሰራችሁ ከዛ ምናንጫጫው ጅሬ ያለን ብላችሁ ከሆነ ለምን እልፍ ኃላፍ ጅሬ አታንጫጫም? ነው በልክ ነው መሆን ያለበት። ተውን ብለዋችኋል፣ ተዋቸው በቃ። ሌላ ነገር እኮ አላለም። ሌላ ክርክርም አንፈልግም። ስንት የህልውና ትግልና መከራ ባለበት ውስጥ አሁን ሌላ አጀንዳ ፈጥሮ እዛ መራወጥ አያስፈልግምና እጅስ በቃ ተዋቸው። ብርሃኑ አዴሎ ማለት አብራችሁ አንድ ቀን ቁጭ በማለታችሁ ትጸየፋላችሁ፣ በራሳችሁ ትጸጸታላችሁ። በኋላ ብርሃኑ አዴሎ እናውቀዋለን። የተመደበው ለሰብአዊ መብት ኮሚሽንነት አይደለም። የደህንነት ሰራተኛ ሆኖ ነው የገባው። በየዕለቱ ምን እየሰራ እንደሆነ ልንነግራችሁ አንችልም። እንዴ ዶክተር ደሳለኝም ዶክተር ደሳለውም ነገ እናንተም እኮ ታፍሩበታላችሁ። ይሄ ሰነድ ሲመጣ ይሄ ወረቀት ሲወጣ ነገ የአብይ አህመድ አገዛዝን ወቁት አውጥቶ ይለጥፍልሃል። ነገው ይሄንን ወረቀት አደባባይም ተናግረውታል እኮ
እንዴ ቱ ቢ ኦነስት አማራ ሆነ የአማራ ሐሞት ኖሮ እዚህ ወረቀት ላይ አይፈረምም እንዴ። እውነት እንነጋገር ካላችሁ የሚፈረምበት ወረቀት አይደለም። አልፈንበታል፣ እናውቀዋለን። ይሄን እንደዚህ ያለውን ነገር እንዴ እስከ ዛሬ በታሪክ በዚህ ደረጃ በይቅርታ ብለህ ብዙዎች እኮ በምህረት በይቅርታ ተብለው እኮ ተፈተዋል። እንደዚህ የተጨመላለቀና አዋራጅ ነገር ተካቶ እዚህ ላይ ፈርሙ ግን ተብሎ አያውቅም። በዚያ ላይ ህግ የምታውቁ ናችሁ፣ ህግ እንተነትናለን የምትሉ ናችሁ። አንድ ሰው ጥፋተኛ ተብሎ ባልተፈረደበት ጉዳይ ስለ ህግ እናውራ። እንዴት ነው እንደዚህ ያለ ተንበርካኪነትን ከየት ነው የተማራችሁት? ጥፋተኛ ተብሎ ፍርድ ባልተሰጠበት ጉዳይ የአገሪቱ ህገ መንግስትም እነሱ የሚያጨማልቁትና እንመራበታለን የሚሉት ህገ መንግስት አይፈቅድማ። አንድ ሰው በምህረት ሊወጣ ከሆነ በተከሰሰበት ጉዳይ ጥፋተኛ ፕሪዘምፕሽን ኦፍ ኢነሰንስ ሳይፈረድበት ጥፋተኛ ተብሎ ያለ መታየትና እንደ ጥፋተኛ ያለ መቆጠር ሁለት አንደኛ ተፈጥሯዊ መብት ነው። የሰው ልጅ ነፃ ሆኖ ተፈጥሯል ተብሎ ነው የሚታመነው። ሞራል ሎው አለ። ስለዚህ በዚህ መሰረት የታሰሩ እስረኞች በሙሉ በህግ ታይቶ ነፃና ገለልተኛ በሆነ ፍርድ ቤት ጉዳዩ ተመርምሮ በተከሰሱበት ወይም በተጠረጠሩበት ጉዳይ ጥፋተኛ ከመባላቸው በፊት በተፈጥሮ ነፃ ሆኖ የመገመት መብታቸው በህግ ሊገሰስ ስለማይገባ ያንን ተፈጥሮ መብታቸውን ለመጠበቅ ሲባል አገራት በየህገ መንግስቱ ድንጋጌ ያስቀምጠዋል። ከዛ ደግሞ ዓለም አቀፍ ኮንቬንሽን አለ። በሰብአዊ መብት ኮንቬንሽን ውስጥም ደግሞ ማንም ሰው በህግ ጥፋተኛ ከመባሉ በፊት ጥፋተኛ ሊባል አይገባም። አንድ ዓለም አቀፍ በሆነ የሰብአዊ መብት በዓለም አቀፍ ደረጃ የሰብአዊ መብት ለመጠበቅ በወጣ የተባበሩት መንግስታት የሰብአዊ መብት ኮንቬንሽን መሰረት ነፃ ሆነው የመገመት መብት አላቸው። ሁለት ዓለም አቀፉን የሰብአዊ መብት ኮንቬንሽን መሰረት አድርጎ ራሱ ይሄ ድሪቶ የሆነው የኢትዮጵያ ህገ መንግስት ሳይቀር በህገ መንግስቱ ላይ ነፃ ሆኖ የመገበትን መብት አስቀምጧል። ሁለት አትልኝ፣ ሶስተኛ ልጨምርልህ። ሶስተኛ ፍርድ ቤት በጉዳያቸው ላይ ነፃ ናቸው ወይም ወንጀለኛ ናቸው ብሎ አልፈረደም። ስለዚህም ነገር የፍርድ ቤት ጫናና ውሳኔ የለባቸውም ጥፋተኛ ለመባል። ሶስት አትልልኝ። አራተኛው በተፈጥሮ የሰው ልጅ ነፃ ነው፣ የህሊና ነፃነት የሚባል ነገር አለ። ራሳቸውም ነፃ ነን ወንጀል አልሰራንም ብለው ነው የሚያምኑት። ይሄ ሁሉ ባለበት ብርሃኔ ዋዴሎና አብይ አህመድ ጥፋተኛ ነን ወንጀለኛ ነን በሉና በራሳችሁ ላይ መስክሩ፣ አለበለዚያ እናንተን ካጎርንበት እስር ቤት አናስወጣችሁም ሲሉ እዚህ ወረቀት ላይ ተንበርከኩ እንዴት ይባላል? ነውር አይደል እንዴ? ወይ የፍርድ ሂደቱ ይለቅ፣ ጥፋተኛ ይባሉ። ጥፋተኛ ከተባሉ በኋላ እናስማማለን በሏቸው። ይኸውላችሁ ሂደቱ ይህንን ነው የሚያሳየው። በኢትዮጵያ ፖለቲካ ውስጥ አሁን እኮ ፈተና የሚሆነው የኢትዮጵያን ፖለቲካ አልፈው ሲሄዱ ድንገት ይቀላቀሉትና በሆነች አጋጣሚ ስማቸው ይሰቀላል። ከዛ በኋላ አንወርድም፣ መከራ ነው።